ኢላሂን ያልሽ አልኩ እንዴ አስቤው አይደለም ሰብሊ የተጀመረው ታደርጋለሽ ምን ፈልገህ መጣ ግልጽ እኮ ነው አንቺን ነው እኔ ላገኘህ እንደማልፈልግ ነገር የለ መነጋገር ይኖርብናል ምንም የምንነጋገረው ነገር የለም አይዞሽ ምሰብላ አትፍሪ ሳሚ ለልሽ አይደለም የመጣው ኧረ ብትለኝም አልሰምክ ሚሰብላ ቃል ማጠፍ ጀመርሽ ያው ምን ታረጋዋለህ አንዳንዴ ነገሮች እንድትቀየር ያስገድዱካል አንቺን ጆኒን ያስገድድሽ ያለሁበት አጣብቂኝ እስካሁን ድረስ የምትለኝም በሙሉ እሺ እያልኩኝ ጆኒን ሳሳዝነው ነበር እሱም በተደጋጋሚ ቅርታ አድርጎልኛል ከዚህ በኋላ ግን ለሰከንድ እንኳን ላሳዝነው አልፈልግም እኔ እኮ በመሳሙ ሐሳብ ስትስማሚ ፈቅደሽ ነው ወደሽ መስሎኝ ነበር እና ደግሞ በሰዓቱ ያቀረብሽው ምክንያት ጆኒ ተደብቆ ያይናል እንጂ አልፈልግም የሚል አልነበር መጀመሪያ መኮሽ ያልኩ ለተሸር በቃሉ እንድታሽልኝ ነበር እናማ አሁን ከችግሬ ነፃ አውጥተከኛል እንደዛ ከሆነ ጥሩ አሁን ነው ሂጂ ለተሸር በቃሉ ይዋሽ እንደነበር ነግራችኋለሁ ኢላዬ በእናትህ ድጋሚ ታስጨንቀኝ ኢላዬን ያልሽ አልኩ እንዴ አስቤው አይደለም አንዳንዴ ሳይታሰቡ የሚወጡ ቃላቶች እውነተኛ ናቸው ምናልባት አሰበሽው ቢሆን ኖሮ እንደዚህ ላትይሽ ነበር ከምንም ጋር አታያይዘው በቃ ዝም ብዬ ነው ያልኩት ሰብሊ ልብሽ ውስጥ ያለው እውነት ነው ገንፎ ለወጣ ልቤ ውስጥ ያለው እውነተኛ የጆኒ ፍቅር ብቻ ነው እንግዲህ ነው ያለውበትን አውቃለሁ የት ነህ ልብሽ ውስጥ ዙሪያውን ሳይሆን ግን ጆኒ እየታየኝ አልነበረም አይ ቲንክ ገፍተሬ ሳላስወጣው አልቀረም ገደል ግባሽ ከዚህ በፊትም እኮ ነግሬሻለሁ አንቺ ካለሽ እንኳን ገደል ሲወደ ራሱ ይመቸኛል ሞዛዛ በስነ ስርዓት ማታወሪኝ ከሆነ ችግር ይፈጠራል የኔ ናት ብለህ የምታስባት ልጅ በሰው ሁሉ ፊት ያንተ እንዳልሆነ ስትናገር መስማት በጣም ያማል አንዶም አንተ ጎበዝ ነው ይሄ ክደት ሳይሆን ብልጠት ነው ራሷንም እኔንም ነው ከችግር ያወጣችሁ ምናልባት ይሄ ነገር ለአንተ ቅጽበታዊ ደስታ ሰጥቶ ሊሆን ይችላል የወደፊት ተስፋም ጭምር ነው አትልፋ የሰብለን ልብ በደንብ አድርጌ ያውቀዋል አትሽወድ ሴቶች ልባችሁን ለአንድ ሰው ጥርሳችሁን ደግሞ ለአንድ ሰው በተመሳሳይ ሰዓት መስጠት ይችላሉ እኔም ደግሞ ሳስበው በጭንቅላቷ አንተን በልቧ ደግሞ እኔን ይዛለች ምኞትህ ጥሩ ነበር ግን አይሳካም አንተን ፍቅረኛ ብላ ስለያዘችህና ልጅቷ ሸመኛ ስለሆነች ነው እንጂ አታፈቅርህም ብትገለብጠው ትንሽ ብትገለብጠው ልክ ትሆን ነበር እንዴት በተንኮል ጭንቅላቷን ቢዚ እያደረግኩ ነው ግን ደግሞ ከጭንቅላቷ ወርደህ ልቧ ውስጥ መግባት አልቻልኩም ምክንያቱም እኔ ዛጋለሁ ልቧንማ በደንብ አድርጌ አይቼዋለሁ ስገባበት ሰፊና በጣም ምቹ ነበር ያው ሰፊ ሆኖ ደግሞ ማንም ሰው ውስጡ ስላልነበረ ነው ግን ስነግርህ አንተ ዞስ ምንም አይነት ቦታ የለህም ሰብለ ለኔ ቦታ ከሌላት በጭራሽ ሌላ ሰው ቦታ እንዲኖራት አልፈቅድም ተው ፍቅርን በጉልበት አንተ ማድረግ እንደማይችል አታውቅም ሰላማዊ ፍቅራችን አንተ ከመጣህ ጀምሮ መበጥበጥ የጀመረው ቀድሞም እውነተኛ ፍቅር በመሀላችሁ ስላልነበረ ነው አንተ መሀላችን ስለገባህ እንደፈለክ ማሰብ ትችላለህ ከአንተ ያጣችሁን እኔ ጋር እያገኘች ስለሆነ ነው ወደ እኔ ሳበች ያለችው እንግዲህ እውነታው ይሄ ነው ቆይ ግን አንተ ከኔ የተሻለ ምን አዲስ ነገር አለ እሱን እንግዲህ ሰው ሊመጣ ይችላል ለነገሩ ልፋት ነው የሚሆነው ግልጽ ነው አነግረህ ትሸር በቃሉ ፊት በተናገርሽው ነገር አንተም ተናደክብኛል አይደል አልተናደድኩም ግን ደብሮኛል ለውጥ እኮ የለውም የኤልያስ ሙድ መያዣ ነው ያደረግሽ ከማዋሸት ሌላ አማራጭ እኮ ስላልነበረኝ ነው እንደኔ ግን ለኤልያስ የማብሸቃ እድል ከምትሰጪው እውነቱን ተናግረሽ በቃ ብጋፈጥ ይሻለኝ ነበር እንዴ ከዛስ ቲቸር በቃሉ ምን ሊያደርጉ እንደሚችሉ አስበከዋል ወላጅ ቢያስመጡ ነው ሌላ ነገር ምንም አይሉ አሁን ግን በገባውና በወጣው ቁጥር በቃ ይሄው ፍቅረኛ እንዲ ያለች እንደዛ አለች ምናምን እያለ እያበሸቀኝ ነው ተጨናነኩኝ እኮ በእናትህ ተረዳኝ እኔ እኮ በቃ ሁላችንንም ከችግር ያወጣው ስለመሰለኝ ነው በእኔና በኤልያስ መሀል ደግሞ የማይቆም ጥል ነው የፈጠርሽው እሱ የፈለገውን ያስብ እኔ አንተ ብቻ ነኝ እንደዛ አስብና ተግባርሽ ደግሞ በቃ እንድጠራጠር ያደርገኛል በእኔ ቦታ ሆነ ብታየው ምክንያታዊ እንደሆንኩ ይገባህ ነበር እንደምታፈቅርኝ እርግጠኛ መሆን ፈልጋለሁ ቆይ እሺ ምን አድርጌ እርግጠኛ እንድትወል አድርገህ አላውቅም አንተን እንደምወድህ ለማሳየት ምንም አደርጋለሁ ካንተ መለየት አልችልም የኔ መሆንሽን አረጋግጠሽ
በአንቺ ጉዳይ ከኤላ ጋር የተከፈተውን ፋይል እስከ መጨረሻው መዝጋት ፈልጋለሁ። እኔም በፍቅራችን መሀል ኤልያስ የሚባል ልጅ ባይነሳ ደስ ይለኛል። አሪፍ። ከኔ ጋር ያለውን ጉዳይ ደግሞ እንደወንድ እንዘጋዋለን። እና ተረዳከኝ? ይቅርታ አደረግልኝ? ይቅርታ አደረግልኝ። ስለተረዳከኝ አመሰግናለሁ። ረሳውልህ እንዳይመስል ቀን እየጠበቅኩልህ። ምን ነው ቀኑን እየጠበቅ ልደቱ ልታከብርልን? ደሜን አፍሰህ በዝምታም ማልፈ እንዳይመስልህ። የመተው ቀን ምንም አልፈጠርክ። አሁንም ምንም አላደረክኝም። ወደፊትም ደግሞ ምንም አታረገኝም። መስሎ ነው። ባልጠበቅከው መልኩ ነው በቀል የሚወጣው። ኦኬ አንድ ወንድ ልጅን በቀል ታውቃለህ ማለት ነው? እኔ እኮ ጆኒ ጋር እየሄድክ ማቃጠር ብቻ የምታውቅ መስሎኝ ነበር። አይ ለአንተ እንኳን እኔ በቃለሁ፣ ጆኒ አያስፈልግም። እሱ ደግሞ ሌላ በቀል አለው። ያው ከኔ ከተረፍክ ማለት ነው። ጆኒ በቅርብ ቀን አንገቱን ይደፋል። ቀና ብሎ ማየት እንኳን እንዳይችል ነው ማድረገው። ያለውን የሚተማመንበትን ሁሉንም ነገር ነጥቀዋለሁ። ለመንጠቅ እንኳን አቅሙ የለም። ጆኒ እኮ ታዋቂ ቲክቶከር ነው። ማንም ሴት እምቢ አትለውም። ያው ለመሰባበርም ከሆነ ስብርብርህን በደንብ ያወጣልሃል። መቼም ሰብለ ለቲር በቃሉ ያለችውን ሳትማከር ለምን እንደዋሸች መቼም ታውቃለህ አይደል? እኔ እውነቱ እንደተናገረች ነው የማውቀው። እሱ እኮ ምኞት ነው። ግን ደግሞ ጆኒ ካልፈቀደልህ በህልምህም እንኳን ያንተ ማድረጋቸው። በእውን የኔ ሳረጋት በህልሜ ነው ብለህ እንድታስብ ፈቅድላለሁ። ያው ትንሽ ጊዜ ያው ከጆኒ የተረፈውን ልቅምቃሚ ምናምን ለቃቅመህ እንድትበላ ይፈቅድልህ ይሆናል። ሰብለ የተከበረ ሴት ነች። ለአንዱ የተከበረ ለአንዱ ደግሞ ትራፊ አትሆንምሽ። ግን በዚህ አጋጣሚ ይቅርታ ለመጠየቅ ትችል ነበር። ይኸውልህ ልብ ብለህ ካሰብከው አብዛኛውን ጊዜ የምትጣሉት በእሷ ጥፋት ነው። አዎ እና በእሷ ለመታመን ምክንያት እንድትጣሉ አልፈልገች ይሆናል አለ አይደል? ለሰው ወሬ ምናምን። አንተ ለኔ ስለምታስብልኝ ነገሮች ተገጣጥመውብህ ነው። አላውቅም፣ ሊሆን እኮ ይችላል። ግን ከልቧ እንደምታፈቅረ እርግጠኛ መሆን ይኖርብሃል። እሷ የምትነግረኝን ከማመን ውጭ በምን እርግጠኛ ልሆን እችላለሁ? ይኸውልህ ጆኒ ታዛዥነቷን በተደጋጋሚ አላሳየችም። ኤላ እንዳታገኙ ብለህ ብትነግራትም ደጋግማ አግኝታው እምነትህን አጉላለች። እና ያሰብከው ነገር አለ? ይኸውልህ አንተ ደግሞ በተራ ታማኝነትህን አፍርስና የሆነ ድራማ ነገር ሰርተህም ቢሆን በቃ አስከፋት። ከዛማ አንተ ከጥላት ጋር ሆኖ ራሱ ይቅርታ እንዳደረግክላት የምታፈቅረህ ከሆነ ይቅርታ ልታደርግልህ ይገባል። ይቅርታ ካላደረገችልኝስ? እንደዛማ ከሆነ አትወድህም ማለት ነው። ለመለየት ያንተን ጥፋት ብቻ ነበር ስጠብቅ የነበረው ማለት ነው። ግን ይሄ ከከበደ ሌላ አማራጭ አይጠፋም። ምን አይነት አማራጭ? ግን ካልደበረ ነው እኮ። ምንድን ነው? ናታን፣ እስከ መቼ ነው የምጠብቅህ? እስከ መቼ ነው እኔን ላለማየት ፊትህን የምታዞሩ? ቆይ ለምንድን ነው እኔን ለመረዳት የከበደ? መሲ አይላ ሰላም ነው አለ። ናታን ከማን ጋር ሆኖ? ቃጀል ትባላለች። ምን ሆነች? እንጃ። መሲ ከዚህ በላይ መጎዳት ያለብሽ ይመስለኛል። የሆነ ነገር ባረግ ጥሩ ነው። በየጊዜው ለአንቺ ፍቅሩ መግለጽ መቻል አለበት። በየጊዜው ውበትሽን ሊያደንቅ ይገባል። እኔ በሆነ እንዴት አድርጌ ፍቅሬ እንደምገልጽልሽ ታውቂያለሽ? መስማት አልፈልግም። ወይ ወደ ጉዳይ ግባ፣ አለበለዚያ ልሄድ። የመሲና የናታን ጉዳይ እያሳሰበኝ ነው። ለምን ያሳስብካል? መሲ በጣም እየተጎዳች ነው። ናታን ደግሞ ሊረዳት አልቻለም። መቼም የሚገባ አይመስለኝም። ልክ እንዳንተ ድንጋይ ራስ ነው። ታይሚሰብለ እኔ እኮ ተረድቼሻለሁ። አንቺ ነሽ ራስሽን መረዳት ያቃተሽ። ወዴት ነው? ወደ እኔና ወደ አንቺ ፍቅር እየመጣው ነው። ኤላ ይሄንን ቃል እንዳስደግመው። በእኔና ባንተ መሀል ፍቅር የሚባል ነገር የለም። ሰብሊ ቶሎ ታርጅብኛለሽ። ስለዚህ አትበሳጭ። አንተማ ገና ቀንድ ታስበቅለኛለህ። ቀንዱን ታየውና ናታን እንዳፈቀራት አያውቅም። አንተ ቆይ በምን አወቅ? ልምዱ ስላለኝ። ልክ እንዳንቺ ነው እሱ። የሆነ የሚያመሳሰላችሁ ነገር አለ። እኔና ናታንን ደግሞ ምን አመሳሰለ? በደምብ ትመሳሰላላችሁ እንጂ ልባችሁ ማን ጋር እንዳለ አታውቁም። ማንን እንዳፈቀራችሁ አታውቁም። ከዚህ በላይ መመሳሰላል? እኔ ልቤ የት እንዳለ በደንብ አውቃለሁ። ያ ጆኒ እኮ ከርፋፋ ነው። እንደተለመደው ሲንከረፍፍ ጥሉት። አሁን እኔ ጋር ነው ያለው። ቆይ አንተ ልጅ ግን
እንደ ማጣፈጫ የጆኒን ስም በመሃል ካላስገባ ያመሃል ማለት ነው። ከነ መፈጠሩ ብረሱ ራሱ ደስ ይለኝ ነበር፣ ግን ጠላቴን እንዴት ብዬ ደርሰው? እሺ እሱን ተውና አሁን ስለ መሲና ስለ ናታን ልታወራኝ ነው አይደል የፈለከኝ? አዎ ይኸውልሽ መሲ ጓደኛሽ ናት፣ ናታን ደግሞ ለኔ። ስለዚህ ሁለቱም መጎዳት የለባቸውም። እናማ ናታን ለመሲ ያለውን ፍቅር እንዲረዳ የሆነ ነገር አስቤያለሁ። እና እኔ ምንም ማገዘ ነገር አለ? ለጊዜው የለም፣ ገና ፕሮሰስ ውስጥ ነው። ግን ደግሞ አንቺም ውስጥሽ ያለውን ለተተሽ ፍቅርሽ እንዴት መግለጽ እንዳለብሽ ይረዳሽ ይሆናል። ገደል ግባ። እሺ ሚሰብለ ለምን ታስደግሚኛለሽ? አንቺ ካለሽ አይደለም ገደል ሲኦልም በሆነ። ሰላም ሰላም፣ ውዴ ቻናሌ ቤተሰቦች እንዴት ናችሁልኝ? እንዲሁም የአፍላ ፍቅር ተከታታዮች ደህና ናችሁ ወይ? እንኳን ወደ ቻናሌ በሰላም መጣችሁ። አፍላ ፍቅር የሰብለና የኤላ ፍቅር አሁንም እንግዲህ እንደቀድመው ወደ ጭቅጭቃቸው ተመልሰዋል። በመሀል የሆነ ሰዓት ላይ ሁለቱ ወደ ፍቅር እየሄዱ ያው የጆኒ እየተደበቀ እያያቸውና ችግር እየፈጠረባቸው ቢሆንም ሁለቱ ወደ ፍቅር እየሄዱ መስሎን ነበረ። ነገር ግን አሁን ላይ ልክ እንደቀድመው ወደ ጭቅጭቅ ተመልሰዋል እና ይሄ ነገራቸው እንግዲህ በጣም ብዙ ሰውን አሰልች እየሆነ መጥቷል ማለት ነው። ምክንያቱም ሁሌ አንድ አይነት ነገር ከሆነ እንግዲህ ምንም አይነት የሚለወጥ ነገር ከሌለ ሁለቱ ልጆቹ ይዋደዳሉ። ነገር ግን ደግሞ ጆኒ አለ በመሀል ማለት ነው። ጆኒ የሁለቱ አንድ ለመሆን ማለት ነው ዋጋ ያስከፍላቸዋል። ነገር ግን ጭቅጭቃቸውን ቀነስ አድርገው ፍቅር ቢያደርጉት፣ በሚገናኙበት ሰዓት ወደ ፍቅር ብቻ ቢያመሩ ጥሩ ነበረ። አሁን እየሆነ ያለው ነገር ግን ሰብለ አሁንም እንግዲህ ማስመሰሏን ቀጥላለች። ነገር ግን ካሌብ ማለት ነው ካሌብ እዚህ ቀደም ጆኒ እጁን ሰብሮት ነበረ። በሰብለ ምክንያት ነው እንግዲህ እንደዚህ የሆነው። እናም ከዛን ጊዜ ጀምሮ እንግዲህ ሰብለን እያንዳንዱ እርምጃዋን እየተከታተላት ይገኛል። የምታደርገውን ከማን ጋር እንደምትገናኝ ሁሉ እየተከታተላት ነው። አሁን ላይ ካሌብ ሀሳቡ አንድ ነገር ነው። ከሁሉም ሰው ጋር ይጣላል፣ ጆኒን ያጋፍጠዋል። ጆኒንም መበቀል ይፈልጋል፣ ሰብለንም ራሷን መበቀል ይፈልጋል። ጆኒን ከሰብለ ጋር መለያየት ይፈልጋል። ትልቁ እቅዱ ይሄ ነው። እና ደግሞ ጆኒን ከኤላ ጋራ በልህ እንዲደባደቡ፣ ምክንያቱም ደግሞ እሱ እዛ ከናታንም ጋራ ከኤላም ጋራ እንግዲህ ሲሳፈጥ ያለ አቅሙ ማለት ነው። መሲ የምትበቃው ልጅ ነው። ነገር ግን ከነሱ ጋር ሲሳፈጥ እያየነው ነው። ያ ደግሞ የሆነ ነገር ሲያደርጉት ሄዶ ለጆኒ አንተን ስለሚንቁህ እኮ ነው እንደዚህ የሚያደርጉት እያለ ጆኒ ስሜታዊ እንዲሆንና ሄዶ እንዲደባደብ እንዲጎዳ ይፈልጋል። አሁን ላይ ወዳጅ መስሎ ከጆኒ ስር የሚለው ጆኒን ለመበቀል ብቻ ነው። ምክንያቱም በሰብለ ምክንያት እጁን ሰብሮታል፣ ደብድቦታል፣ ወይም ደግሞ በጣም ብዙ ጊዜ አዋርዶታል ማለት ይቻላል። እና ታዲያ እንግዲህ ይሄንን በቀሉን አሁን ካሌብ የጀመረው አንደኛ እዛ ከሁሉም ሰው ጋር በመጣላት ጆኒን ልክ አንተን ስለሚንቁህ ነው እኮ እንደዚህ የሚያደርጉት፣ በአንተ ዙሪያ ያሉ ሰዎችን እኮ የሚነኩት ለአንተን ስለሚንቁህ እኮ ነው እያለ ጆኒ ጸብ ውስጥ እንዲገባና እንዲጎዳ ይፈልጋል። ሌላው ሰብለንም እንዲያጣ ይፈልጋል። ለዛ ነው በሄደችበት እየሄደ ከማን ጋር እንደምትገናኝ ምን እንደምታደርግ እንግዲህ ወሬ እያቃጠረ እሱን ያው ጆኒ በዚህ አልሸነፍለት ሲል አንድ እቅድ አምጥቷል ማለት ነው። እሱም እንግዲህ ምንድን ነው እሷ እስከ ዛሬ ድረስ ከኤላ ጋር ትገናኝ እያልካት ቃሏን እያፈረሰች እየተገናኘች፣ አንተ ደግሞ ይቅር እያልካት ነበረ። ስለዚህ አሁን ተራው እሷ ነው። ሰብለን ፈትናት አለው። ምክንያቱም አሁን ላይ ካንተ ያልተለየችው ስለምትወድህ ሳይሆን በእሷ ምክንያት እንድትለያዩ ስላልፈለገች ነው። ለስሟ ለክብሯ ስትል ነው። ከሌላ ወንድ ጋራ ስለሆነች ተለያዩ የሚለው ስም እንዳይመጣባት ነው እንጂ ፈልጋ አይደለም። ስለዚህ ፈትናት እያለው ይገኛል። ያ ማለት ደግሞ እንዴት ሰብለን ሊያሳጣው እንደሚችል ያውቃል። ሰብለ ምናልባት ኤላን ከሱ ጋር ተጣልታ ያለች ነው ጓደኛ ያደረገችው። የጓደኝነት እንትን ብቻ ነበር የነበራቸውና ወይም ደግሞ ኤላ ነው ያስቸገራት ከስሩ አልጠፋ ብሎ እንግዲህ ልጅቷን የቀን ስራዋ የሌሊት ሀሳቧ ሆኖ አእምሯን የተቆጣጠረው እሱ ራሱ እየሄደ እያገኛት ነው እንጂ ሰብለ ፈልገው እየሄደች አልነበረም። አሁን ነው እሱን መከተል የጀመረችውና እንድትወደው ካደረጋት በኋላ እሷ ራሷ እንድትከተለው ነው ያደረገውና እና እንግዲህ ምንድን ነው የካሌብ ሀሳብ ማለት ነው። አንተ ሌላ ሴት ጋር ሄድ ነው። ሌላ ሴት ጋር ትሄድና ይቅርታ ካደረገችልህ ድራማ ስራ ማለት ነው። ድራማ ትሰራለህ። ከዛ ሰብላይታ
ይቅርታ ካደረገችልህ ትወድሃለች። በዛ ከተለያየች ግን ያኔ እንደማትወድ ማወቅ ትችላለህ ብሎ እንግዲህ በጣም እንዲለያዩ የሚያደርግ ሀሳብ ነው። በነገራችን ላይ ሰብለ እንግዲህ እሱን ከሌላ ሴት ጋር አይታው ከዛ በኋላ ይቅርታ እንደማታደርግለት ያውቃል። ነገር ግን ጆኒ ሰብለን እንዲያጣ በጣም እንዲከፋ ይፈልጋል። ያደረገበት ነገር ሁሉ ሊበቀለው ይፈልጋል እና እንደዛ አይነት ነገር ነው እኔ ከካሌብ ላይ እያየው ያለሁት ነገር በቀል ነው ማለት ነው። ልክ እንደዚህ ወዳጅ መስሎ ማለት ነው ጆኒን ለመበቀል እየሄደበት ያለው መንገድ። ይህ ነገር ምናልባት ለኤላ ይጠቅመዋን ብዬ አስባለሁ። ሰብለ በኤላ ጋር ስለሄደች ተለያዩ ከሚባል እሷም እንደዚህ ከምትሰቃይ ማለት ነው ጥሩ ነገር ጆኒ ከሌላ ሴት ጋር ካየችው ድራማ ብሎ ቢሰራ እንኳን አይንህን ላፈር ብላ እንግዲህ ያኔ ከነፃነቷን ታውጃለች ብዬ አስባለሁ። ስለዚህ ካሌብ ይህን ነገር እንዲያደርግ ለጆኒ መንገሩ ለሰብለ ጥሩ አጋጣሚ የሚሆንላት ይመስለኛል። እና እንግዲህ አሁን ላይ ሌላ ነገር ደግሞ ተፈጥሯል። እንግዲህ ናታን መሲ ታፈቅረዋለች፣ ነገር ግን እሱ ሊረዳት አልቻለም። ቢወዳትም ግን ነገር ግን የሚያስበው ነገር አለ። ቤስት ፍሬንዴ በጣም ማለት በጣም በቃ ውድድ የምታደርጉት ሰው የሆነ ወደ ፍቅር ብንገባ ከዛ ሰው ጋራ ጓደኝነታችሁን ይፈርሳን ብለው የሚያስቡ ሰዎች የሉም። ልክ ናታን እንደዛ ነው እና መሲን በፍጹም በፍቅር ቢወዳት ራሱ በፍቅር አይን ማየት አይችልም። እሷን በጓደኝነት ነው የሚፈልገው እና ነገር ግን ውስጡ ላይ መሲ እንዳለች ግልጽ ነው። አሁን በተለይ ደግሞ እሷ የምታወራው ሰው እንዳለ ካወቀ ጊዜ ጀምሮ መቅናት የጀመረው ናታን ያለ ነገር አይደለም። በዛ ላይ እሱ እንግዲህ ቃጅል እሱን እየተጠቀመችበት ነው የምትገኘው ማለት ነው። ፍቅረኛዋን ለማናደድ ወይም ደግሞ ያኛውን የእሷን ፍቅረኛ ለማናደድ እየተጠቀመችበት እንጂ ፈልገው አይደለም። ይህን ነገር እሱ ሊረዳ አልቻለም። ታዲያ እንግዲህ መሲ ደግሞ እንደምትወደው ልታሳየው ብትሞክር አይኑ ታውሯል። በዚህ የተነሳ ይህን ነገር በተደጋጋሚ ኤላ ስላየ አንድ ነገር ሲያደርግ አይተናል። እንግዲህ ራሱ ጽፎ ማለት ነው የናታን ቦርሳ ውስጥ ደብዳቤ አስቀምጧል። የሩቁን ተውና የቅርብህን ዙሪያህን ተመልከት የሚል ነው። እንግዲህ እሱም እንግዲህ በትክክል ናታን ነገሩ ግራ ገብቶት ምንድን ነው ብሎ ግራ ሲጋባ ነበረ። ማን እንደጻፈው ማን እንደሰጠው ግራ ገብቶታል። መሲ ግን ጉዳዩን ስለምታውቅ ይህን ነገር ሰብለ ናት ያደረገችው፣ ስለዚህ እኔ ልጠቅመኝ ፈልጋ ነው፣ ናታን እንዲነቃ ፈልጋ ነው ብላ ደስ ብሏት ነበረ። ነገር ግን ይህን ነገር ያደረገው ኤላ ነው። ታዲያ ይህን ወረቀት እንግዲህ ወስዶ ለኤላ ሲያሳየው ኤላ በግልጽ ነግሮታል። ይሄ እኮ ግልጽ ነው እኔ ተረድቼዋለሁ ሲለው ነበረ። ቅርብህ ያለችው መሲ ናት፣ መሲን ተመልከት ነው። ሩቅ ያለችውን ያንተ ያልሆነችውን ቃጅልን ትተህ መሲን ተመልከት የሚል መልእክት ነው ያለው ብሎ እንግዲህ እንቅጩን ነግሮታል። ከዚህ በላይ እንግዲህ ወተት ነጭ ነው ተብሎ አይነገረውም። ናታን ግን አሁንም ድርቅናውን ቀጥሏል። በፍጹም መሲ እህቴ ናት፣ ላፈቅራት ላስበው ራሱ አልችልም እያለ ይገኛልና እንግዲህ አሁን ላይ ከልቡ መሸሽ ባይችልም ግን ከእሷ መሸሽ ጀምሯል። ነገር ግን ይህን ነገር መሲ ለማንም ሰው እንዳትናገሪ ብላ ለሰብለ ነግራት ነበረ ሚስጥሩን። ታዲያ ከሰብለ ውጭ ማንም አያውቅም ብላ ስለምታስብ አንቺ ነሽ ይህን ነገር ያደረግሽው አመሰግናለሁ ጓደኛ የምትላትም ነገር ግን እሷ እንዳላደረገችው ነገረቻት። መሲ ኤላ ነው ያደረገው ብትላት ለሰብለ ማለት ነው ሊጣሉ ይችላሉ። ምክንያቱም ሚስጥርሽን ለማንም አልተናገርኩም ብላ ኤላ ቅድመ ሁኔታ እያመቻች አብረሽኝ እንድትሸኝ ይፈልጋለሁ፣ እንድትስምኝ ይፈልጋለሁ፣ ለእኔ ጊዜ እንድትሰጭኝ እፈልጋለሁ እያለ ሲጠቀምበት የነበረው ሚስጥር እንግዲህ ይሄ ነው። ታዲያ ሁሉ ነገር ያደረገችው መሲ ሚስጥሯን እንዳላወራች ለማንም እንድታቅና እንዲጠበቅላት ፈልጋ ነበረ እና ለዛ ነው እንግዲህ ማን እንደጻፈው መናገር ያልቻለችው። ነገር ግን ኤላ እንደጻፈው ግልጽ ነው። ኤላ በተደጋጋሚ መሲ ስትሰቃይ ስላያት በዛ ላይ እንደምትወደው ለማሳየት ስትሞክር፣ ናታን ግን እንግዲህ ምንድን ነው አውቆ ይሆን ሳያውቅ ባናቅም፣ ሆን ብሎ ይሆን ባናቅም፣ ግን መሲን እየተረዳት አይደለም። ደግሞ ይቀናል፣ በእሷ ዙሪያ ባለ ነገር ሁሉ ይቀናል። ነገር ግን እየተረዳት አይደለም። ሌላው ኤላ ነው እንግዲህ ኤላ ጆኒን አሁን ላይ አቃጥሎ ሊደፋው ነው። እዚሁ ትምህርት ቤት እያለ እንግዲህ እንደምታዩት ቀንድ ሊያስበቅለው ደርሷል። ሰብለ አታፈቅርህም፣ የሰብለ ልብ ውስጥ እኔ ብቻ ነኝ ያለሁት። ልቧ በጣም ሰፊ ነው። እዛ ውስጥ አንተ ብትኖር ኑሮ ልቧ ይጠብ ነበረ። ስለዚህ አንተ እዛ ቦታ የለህም፣ አትልፋ። ሰብለ አትፈልግም፣ ይሉንታ ይዟት እንጂ
አንተን አትፈልግም እኔን ትወደኛለች ብሎ በግልጽ እንግዲህ ነግሮታል። እና በዚህ የተነሳ እንግዲህ ለእኔ ካልሆነች የእሷ ልብ ለእኔ ቦታ ከሌለው ለማንም አይሆንም ሲል እንግዲህ ጆኒ ሲፎክር እያየን ነው። ኤላም ደግሞ በቅርቡ ዋጋውን ሰጥቼው ሰብለን ነፃነቷን አውጅላታለሁ እያለ ነው። እንደ አዲስ የተቀሰቀሰው የሁለቱ እንግዲህ ጦርነት ጀምሯል ማለት ነው። ኤላ ቀድሞ ሰብለን ወደ እሱ መውሰድ ነው የሚፈልገው። ከዛ ደግሞ እንግዲህ እጁን እሱ ይስበረው አይስበረው እርግጠኛ ባይሆንም ግን በሱ ዙሪያ ያለ ሰው እንደሆነ ስላወቀ ያንንም መበቀል ይፈልጋል። ውድ ቤተሰቦቼ አፍላ ፍቅር የሰብልና የኤላ ፍቅር የዛሬው ትረካችን ይህን ይመስል ነበር። በሌላ እስከምንገናኝ ቸር ቆዩልኝ።